ሰላም ወደ ጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በምርጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ከትልቅ እስከ መካከለኛ የሚባል ዋሺንግ ማሽኖችን ማኑዋል ዋሺንግ ማሽኖችን አሳያቸዋለሁ። በመጀመሪያ የምናየው ላሚራ 14 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይህ እንግዲህ ላሚራ 14 ኬጂ ማኑዋል ዋሺንግ ማሽን እንደምታዩት እዚህ ጋር ፐርፌክትሊ 14 ኪሎ ማጠብ ይችላል። እንዲሁም ደግሞ የ14 ኪሎን ግማሹን ወይም ደግሞ 50% መጭመቅ ይችላል ማለት ነው ማኑዋል ስለሆነ። ከዚህ በተጨማሪ ደግሞ እዚህ ጋር እንደዚህ ቦዲው እንደምታዩት ደብል ቦዲ ስለሆነ በምንም አይነት ነገር በቀላሉ ሊሰበርብን ሊበላሽብን አይችልም። ከዚህም በተጨማሪ ደግሞ እነዚህ ሙሉ ቦዲዎቹ ቴፍሎን ስለሆነ ቢቆሽሽብን እንኳን በቀላሉ መጸዳት ይችላል። እንዲሁም ደግሞ እንደነገርኳችሁ ማኑዋል ስለሆነ በሁለት አይነት መንገድ ውሃዎችን መጠቀም እንችላለን። የመጀመሪያው ነገር ምንድነው ከቧንቧ ጋር አገናኝተን ቀጥታ ውሃ ወደ ውስጥ እንዲገባ ማድረግ እንችላለን። ከዚህም በተጨማሪ ደግሞ ምንድነው በባሊ ባጠራቀምንበት ነገር እዚህ ውስጥ ገልብጠን መጠቀም እንችላለን ማለት ነው። እዚህ ጋር እንደምናየው እንግዲህ መካከለኛ ለሆነ ቤት እንዲሁም ደግሞ አነስ ስላለ ቤት ተመራጭ ነው። እንዲሁም ደግሞ ልብስ ማጠብ ላይ ጀማሪ ለሆናችሁ ሰዎች እቺኛዋ ዋሺንግ ማሽን ተመራጭ ትሆናለች ማለት ነው። ከዚህም ደግሞ በተጨማሪ 14 ኬጂ በደንብ አድርጋ ማጠብ ትችላለች። 14 ኬጂውን ደግሞ ግማሽ ማለትም እስከ 7.5 ድረስ መጭመቅ ይችላል ማለት ነው። እንዲሁም ደግሞ የማጠቢያው ዋት 500 ዋት ነው፣ የመጭመቂያው ደግሞ 200 ዋት ነው። በአጠቃላይ 700 ዋት ስለሆነ ያን ያህል የፓወር ፍጆታ የለውም። እንዲሁም ደግሞ በማጠቢያ ደረጃ ዋቱ ከፍ ያለ ስለሆነ በደንብ አድርጎ ልብሳችንን ማጠብ ይችላል ማለት ነው። ይሄ 14 ኬጂ ማኑዋል ዋሺንግ ማሽን ቀለል ያሉ ኮንትሮል ፓናሎች እዚህ ጋር አሉት። እዚህ ጋር በምታዩት ኮንትሮል ፓናል በዚህኛው ማጠቢያውን፣ በዚህኛው ደግሞ መጀመሪያ የምንከተውን ልብስ ተለቅ ያለ ልብስ ነው አጠር ያለ ልብስ ነው ወይም ደግሞ በጣም ጠንከር ያለ ልብስ ከሆነ ምን እናደርገዋለን እዚህ ጋር ዴሊኬት ላይ እናደርገዋለን። ጠንከር ያለ ልብስ ደግሞ ከሆነ ሪኔዝ ላይ አድርገን ኖርማል ላይ አድርገን ማጠብ እንችላለን። ከዚህም በተጨማሪ ደግሞ እዚህ ውስጥ የተጠራቀሙትን ውሃ መድፋት ከፈለግን ድሬል ላይ አድርገን መድፋት እንችላለን። እንዲሁም ደግሞ እዚህ ጋር እንደምታዩት የመጭመቂያ ታይመር ስላለው በመጭመቂያ ታይመር በቀላሉ እያዞርን ልክ ሲጨርስ ራሱ ይዘጋልና በቀላሉ መጠቀም እንችላለን ማለት ነው። ይሄ ማኑዋል 14 ኬጂ ዋሺንግ ማሽን ዋጋው 48500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው የራሱ የላሚራ ሳይዙ ግን ተለቅ ያለውን 16 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ 16 ኬጂ ማኑዋል ዋሺንግ ማሽን እንደምታዩት ሰፋ ያለ ስለሆነ መካከለኛ ቤት ተለቅ ላለ ቤት ያገለግለናል። ከዚህም ደግሞ በተጨማሪ ሙሉ ለሙሉ ቦዲውን እንደምታዩት ቴፍሎን ስለሆነ በቀላሉ መጸዳት ይችላል። እሱም ብቻ አይደለም ደብል ስለሆነ ደብል ቦዲ ስለሆነ በቀላሉ ከተለያዩ ነገሮች ጋር እንኳን ቢጋጭብን በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም ማለት ነው። 16 ኬጂ ፐርፌክትሊ እዚህ ጋር እንደምናየው ማጠብ ይችላል። ከዚህም በተጨማሪ ደግሞ የ16 ኪሎን ግማሽ እስከ 8.5 ኪሎ ድረስ እዚህ ጋር በምናየው መጭመቅ ይችላል ማለት ነው። ያው እንግዲህ ማኑዋል ስለሆነ ማጠቢያው በሰፋ ቁጥር መጭመቂያውም ይሰፋል። ስለዚህ የዚህ 16 ኪሎ መጭመቂያውም ሰፋ ያለ ይሆናል ማለት ነው። እዚህ ጋር ደግሞ እንደምናየው ውሃ ማስገቢያ ያለ ከቧንቧ ጋር ቀጥታ ከፈለግን እናገናኘውና ወሸው የሚለው ውስጥ ካረግነው ወደዚህኛው ውስጥ ይገባል። ብዙ ሰው ደግሞ ስፒን የምትለዋን ለምን ይጠቀማታል? ለማለቅለቅም ለመጭመቅም ስለሚጠቀማት ውሃ ቀጥታ ከቧንቧ ጋር አገናኝተን ስፒን የሚለው ላይ አድርገን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ማኑዋል ስለሆነ ውሃ እዚህ ውስጥ እየገለበጥን በባሊ ባጠራቀምነው ነገር ብቻ ውሃ ወደዚህ ውስጥ ገልብጠን ማጠብ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ምንድነው እዚህ ውስጥ ያጠራቀምነውን ልብስ እዚህ ውስጥ እንከተዋለን። ከዛ ራሱ ምንድነው ታይመር ስላለው ይጨምቅልናል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምታዩት ቀለል ያለ ኮንትሮል ፓናል ስላለው በዛ ኮንትሮል ፓናል መጠቀም እንችላለን ማለት ነው። ይሄ እንግዲህ 16 ኬጂ ማኑዋል ዋሺንግ ማሽን ቅድም ካየነው ለየት የሚያደርገው ምንድነው አንደኛ ሳይዙ ሰፋ ያለ ነው። ሁለተኛ ደግሞ ምንድነው ሳይዙ ሰፋ ባለ ቁጥርም ለመካከለኛ ተለቅ ላለ ቤት የመሆኑ ነገር ይጨምራል። ከዚህም ደግሞ በተጨማሪ ምንድነው ዋቱም ከፍ ይላል። ይሄ እንግዲህ 650 ዋት ነው። ስለዚህ በደንብ አድርጎ ልብሳችንን ማጠብ ይችላል። እንዲሁም ደግሞ መጭመቂያው 350 ዋት ነው። እንደምታዩት ሰፋ ያለ ስለሆነ በአንድ የተለያዩ ነገሮችን ከተን ማድረቅም እንዲሁም ደግሞ ማጠብም እንችላለን ማለት ነው። ይሄ ላሚራ 16 ኬጂ ማኑዋል ዋሺንግ ማሽን ዋጋው 58500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው እስካሁን ካየናቸው በሳይዙ ተለቅ ያለውን ማጂክ ዌል 18 ኬጂ ማኑዋል ዋሺንግ ማሽን ይሆናል። ይሄ እንግዲህ 18 ኬጂ ማኑዋል ዋሺንግ ማሽን ለስራ፣ ለሆቴል፣ ለተለያዩ ቦታዎች እንዲሁም ደግሞ ተለቅ ላለ ቤተሰብ ላላችሁ ሰዎች ተመራጭ ናት። የመጀመሪያ ነገር በአንዴ ሙሉ እንኳን ልብሱን ከተን በአንድ ጊዜ ማጠብ ይችላል። እሱም ብቻ አይደለም ያጠብነውን ልብስ እስከ 11 ኪሎ ድረስ መጭመቅ ስለሚችል በአንዴ የተለያዩ ልብሶችን ከተን
መጭመቅ እንችላለን ማለት ነው። ከዚህ በተጨማሪ ሙሉ ለሙሉ ቦዲውን በምናየው ጊዜ ቴፍሎን ስለሆነ በቀላሉ እንኳን ቆሻሻ ቢይዝብን ማጽዳት እንችላለን። እንዲሁም ከተለያዩ ነገሮች ጋር እንኳን ቢጋጭብን በቀላሉ የሚሰበር ወይም ደግሞ የሚበላሽ ነገር አይደለም ማለት ነው። እንደምናየው ሰፋ ያለ ስለሆነ በአንዴ የተለያዩ ነገሮችን መክተት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ማኑዋል ስለሆነ ውሃ ዳይሬክት ከቧንቧ ጋር እናገናኘውና ውስጥ እንዲገባ ማድረግ እንችላለን። ከዚህም ደግሞ በተጨማሪ ምንድነው በባሊ ወይም ደግሞ ባጠራቀምንበት ነገር ውሃውን ወደዚህኛው ውስጥ ገልብጠን እንዲያጥብ ማድረግ እንችላለን ማለት ነው። ያው እንግዲህ ወሳኙ ነገር ውሃ ስለሆነ እዚሁ ስንከት ማድረግ የሚገባን ወሳኙ ጥንቃቄ ምንድነው ወተር ሌቭል ራሳችን ነው ማኑዋል ስለሆነ የምናደርገው ኤል ኤም እና ኤች የሚል አለ። እዚህ ጋር እንደምታዩት ኤል ላይ ካረግነው የምንከተው ልብስ ምንድነው አነስ ያለ ልብስ ከሆነ ነው። ስለዚህ የግዴታ ከኤሉ ምን መሆን አለበት ዋው ከፍ ማለት አለበት። ከኤሉ ከፍ ካላለ ምንድነው የማጠራቀሚያ ውስጥ ስለማይገባ ወይም ደግሞ ቆሻሻ ማጠራቀሚያ ስለማይገባ ምንድነው ቀጥታ የተለያዩ ነገሮች ወደ ሞተሩ ሄድና ሞተሩ ሊነክስብን ይችላል ማለት ነው። እንዲሁም ደግሞ መካከለኛ ልብስ ስናጥብ ሚዲየም ላይ እናደርገዋለን። በጣም በዛ ያለ ልብስ ደግሞ ካጠብን ኤች ላይ ነው መሆን ያለበት። ከኤቹ በላይ ካረግነው የሚታጠበው ልብስ ወይም ደግሞ ከአቅሙ በላይ ስለሆነ የምንከትበት ጊሩን ይሰብርብልና ያላስፈላጊ ወጪ ስለምናወጣ ማድረግ ያለብን ምንድነው ሌቭል ስናደርግ ከኤሉ በላይ ከኤች ደግሞ በታች ብዙ ጊዜ ሪከመንድ የሚደረገው ሚዲየም ላይ ነው። ሚዲየም ላይ አድርገን መጠቀም እንችላለን ማለት ነው። ይሄ ማጂክ ኪዩን እንግዲህ ለየት ያለ ነገር ምን አለው ከተባለ የዚህ ጋር የቆሻሻ መጠራቀሚያን በምናይበት ጊዜ ፕላስቲክ ነገር ስለሆነ በተለያዩ ዚፖች እንዲሁም ደግሞ ቁልፎች እየተሽከረከሩ በሚመቱት ጊዜ በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም። በቀላሉ አውጥተንም አጽድተን ተመልሰን ማድረግ እንችላለን። እቺ የምታዩት ነገር ፕላስቲኳ ነገር ትንሽዬ ነገር ብትሆን ምንድነው ቆሻሻ ግን የሚጠራቀምበት ስለሆነ ቆሻሻውን አላጠራቀምም ማለት የሞተሩን ጊዜ ያሳንስብናል ማለት ነው። ውስጡም እንግዲህ እንደምታዩት ሰፋ ሰፋ ያሉ ጥርሶች ስላሉት በደንብ አድርጎ ልብሳችንን ጽድት አድርጎ ማጠብ ይችላል ማለት ነው። እንዲሁም ደግሞ ሰፋ ያለ ስለሆነ በአንዴ ብዙ ልብሶችን መክተት ይችላል ማለት ነው እዚህ ውስጥ። ከዚህም ደግሞ በተጨማሪ እዚህ ውስጥ ያጠብነውን ልብስ እዚህ መጭመቂያ ውስጥ እንከታለን። መጭመቂያ ውስጥ ስንከት ማድረግ የሚገባን ወሳኙ ጥንቃቄ ምንድነው እዚህ ጋር የምናያትን ከቨር የግዴታ ከላይ ከቨር ማድረግ አለብን። ያለበለዚያ ግን እየተሽከረከረ ስለሆነ ልብሳችንን የሚያደርቀው ውስጥ ይገባና ይዞት ሞተሩን ለመሰበር ወይም ደግሞ ለመበላሸት ስለሚያደርገው የግዴታ ምን ማድረግ አለብን ከቨር አድርገን። ከነዚህ ደግሞ በተጨማሪ ምንድነው ስንጠቀም የግዴታ ስታብላይዘር ብንጠቀም ተመራጭ ነው። ያው ስታብላይዘር በምንጠቀምበት ጊዜ ምንድነው ሃይ እንኳን ፓወር በመጣበት ጊዜ ምንድነው ኮንትሮል ያደርግልናል በምንፈልገው መጠን ስቴብል አድርጎ ስለሚሰጠን ሳይበላሽብን ዋሺንግ ማሽናችን ረጅም ጊዜ መጠቀም እንችላለን ማለት ነው። ይህ እንግዲህ ማጂክ ኩዊን ሳይዙም ተለቅ ያለ ስለሆነ የማጠቢያው 950 ዋት ነው። መጭመቂያው ደግሞ 450 ዋት ነው። ያን ያህል ፓወር ኮንሱም አያደርግም። ግን ምንድነው በደንብ አድርጎ ልብሳችንን አጥቦም አድርቆም ይሰጠናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው 4 ኮንትሮሎች አሉት። ይሄ የምናየው ዎሽ ታይመር ነው። ስለዚህ እንደምንፈልገው እንሰጠዋለን እስከ 15 ድረስ ሲጨርስ ራሱ ያጠፋልናል ማለት ነው። ከዛ በኋላ ላይ ምንድነው የምናደርገው እዚህ ጋር እንደምናየው ስታንዳርድ እና ጀንትል ዎሽ የሚል አለ። ቀለል ያለ ልብሶች ከሆኑ ጀንትል ዎሽ ላይ እናደርገዋለን። ከበድ ያሉ ልብሶች ብርድ ልብሶች የተለያዩ ጅንሶች ግን ከሆኑ ስታንዳርድ ላይ አድርገን ማጠብ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ውስጥ ያጠራቀምነውን ውሃ ቆሻሻ ከሆነ የግዴታ መወገድ ይኖርበታል። ስለዚህ ድሬን ላይ እናደርጋትና ውስጥ ያለው ቆሻሻ በሙሉ ይወገዳል ማለት ነው። ልክ እንደዛ አድርገን ከተጨረስን በኋላ ለመጭመቅ ስንፈልግ እዚህ ውስጥ እናደርገዋለን። ራሱ ታይመር ስላለው ስፒን ታይመር እስከ 5 ድረስ ነው። እንደምንፈልገው እንሰጠዋለን። ራሱ ሲጨርስ ኦፍ ያደርጋል ማለት ነው። እንግዲህ ሶስቱን ቅድም የነገርኳችሁን ጥንቃቄ መጠንቀቅ ተመራጭ ይሆናል። ግን ከዚህ በተጨማሪ ይሄ ማጂክ ኩዊን ማኑዋል ዋሺንግ ማሽን 2 ዓመት የካምፓኒ ዋራንቲ ያለው ከዛም ደግሞ በኋላ እንኳን ቢበላሽብን እንደፈለግን ስፔር ፓርት ስላለው ምንም የሚያሳስበን ነገር የለም። ይሄ ማጂክ ኩዊን 18 ኬጂ ማኑዋል ዋሺንግ ማሽን ዋጋው 98500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህንን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሁለቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ በቁጥር 2 ቡራዩ ከታምራን እንገኛለን። ከዚህ በተጨማሪ በ0960 31 80 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። በቀጣይ ልንሰራላችሁ የምትፈልጉትን ነገርና ማስተካከል የሚገባኝን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።